በዚህ ቪዲዮ ላይ በሳይንስ የተረጋገጡ 3 ቀላል አሁኑኑ ተግባራዊ ያደርጋችሁ ጥናትን አዲክቲቭ የምናደርግባቸው በጣም በጥናት ሱሰኛ የምንሆንባቸውን መንገዶች እንመለከታለን። ባይ ዘ ዌይ አዲስ ከሆናችሁ ዳንኤል እባላለሁ። 5ኛ ዓመት የህክምና ተማሪ ነኝ። ወደ ቪዲዮ እንቀጥል። So the first step is actually eliminate the reward. ሪዋርዱን ኢሊሚኔት ማድረግ ነው። ሶ ሪዋርዳችን ምንድነው? ኢሊሚኔት የምናደርገው ነገር ምንድነው? እሱን አንደርስታንድ ለማድረግ መጀመሪያ ላይ ዶፓሚን እንዴት ይሰራል የሚለውን ነገር ማወቅ ይኖርብናል። ዶፓሚን ማለት ዋን ኦፍ ሃፒ ሆርሞን፣ በቃ ደስተኛ የሚያደርገን ነገር፣ ሪዋርድ የሚያደርገን የሆነ ስተዲን በሉት ዋሬቨር የሆነ አክቲቪቲ ከሰራን በኋላ ያን አክቲቪቲ በተደጋጋሚ እንድንሰራ የሚያደርገን ነገር ነው። ስለዚህ ይህን ነገር አንደርስታንድ ማድረግ ከቻለን ስተዲ ላይ አፕላይ አድርገን ስተዲንግን ወይም ደግሞ ማጥናትን አዲክቲቭ ማድረግ እንችላለን። እሱን አንደርስታንድ ለማድረግ የሆነች ቀላል ግራፍ ላሳያችሁ። እዚህ ጋር ዋይ አክሲስ አለ፣ ዶፓሚን ነው ብላችሁ ሰቡት። እዚህ ጋር ታይም አለ። ስለዚህ ሌትስ ኮል ኢት ዲስ ዋን ታይም ኤንድ ዲስ ዋን ዶፓሚን ብላችሁ ሰቡት። እዚህ ጋር ቤዝላይን የሚባለው ደግሞ እንደ ጄኔቲክስ ይወሰናል። አንዳንዶቻችን በጣም ኤነርጀቲክ ነን፣ አንዳንዶቻችን ደግሞ አይደለንም። ስለዚህ ዲስ ዋን ኢዝ አክቹዋሊ ጄኔቲክስ እና እዚህ ጋር የኛ የሆነ ቤዝላይን የሆነ ዶፓሚን ሌቭል አለን። አሁን ችግሩ ምንድነው? there is what we call actually reserve ምንለው ነገር አለ። ስለዚህ እዚህ ጋር ዶፓሚን ፑል አለን፣ ከዚህ ጋር የሆነ ዶፓሚን ፑል አለን፣ የተቀመጠ ዶፓሚን አለን። ያስቀምጠው በቬዚክል ሲናፕቲክ ቬዚክል ይባላል። እንደዚህ የተቀመጠ ሪዘርቭ የሆነ ዶፓሚን አለን። ዶፓሚነርጂክ የሆነ አክቲቪቲ ለምሳሌ ልክ በጧቱ ተነስተን ስልክ ላይ ኢንስታግራም ሪል ወይም ዩቲዩብ ሾርት ብናይ ምን ይሆናል ማለት ነው? ዶፓሚናችን ስፓይክ ያደርጋል። ልክ ስፓይክ ያደርግና ግን ፎር ኤቭሪቲንግ ስፓይክ ዜር ኢዝ ኦልዌይስ ምን ይሆናል? ይወርዳል ወደ ታች። ልክ ስፓይክ በሚያደርግበት መጠን ወደ ታች ትራፍ ውስጥ ይደርሳል ማለት ነው። ይህ ነገር ሀፕን በሚሆንበት ጊዜ አሁን ከሪዘርቨራችን ውስጥ ያለን ዶፓሚን ዲስ ማች አማውንት ብቻ ነው ማለት ነው። አያችሁት? ከዶፓሚን ሪዘርቫችን ወሰድን ማለት ነው። ምክንያቱም ቅድም ከፍተኛ በሆነ ዶፓሚነርጂክ አክቲቪቲ ስላከናወንን ማለት ነው። በዚህ አማካኝነት ዶፓሚናችን ዝቅ ይላል ማለት ነው። ስለዚህ አሁን እዚህ ጋር ምን ሆነ ማለት ነው? ቤዝላይናችን ከቅድሙ ስንነሳው ኖርማሊ እዚህ ጋር ነበር። አሁን ግን ቤዝላይናችን እዚህ ጋር ደረሰ ማለት ነው። ምክንያቱም በጧቱ ተነስተን ስልካችን አየን ኦር ሳምቲንግ የሆነ ነገር አለ፣ ዶፓሚነርጂካችን በጣም ሊጨምር የሚችል ነገር አደረገን። ከዛ አሁንም ይሄ ነገር ወደ ላይ ይነሳል። ደን አሁንም ዶፓሚናችን በጣም ሊወስድ የሚችል አንድ አክቲቪቲ እዛው ላይ ምንሰራ ከሆነ ደግሞ ወደ ታች ይወርዳል ማለት ነው። ስለዚህ ወደ ታች በሚወርድበት ጊዜ ደግሞ ምን ይሆናል ማለት ነው? ቅድም ከነበረን ሪዘርቬር አሁን እዚህ ጋር እየቀነሰ ዜሮ ይሆናል። አሁን ልክ ዜሮ ዶፓሚን ሪዘርቬር ውስጥ ናችሁ ማለት ነው። ስለዚህ አሁን ላጥና እያላችሁ ያላችሁት እዚህ ሌቭል ላይ ሆናችሁ ነው ማለት ነው። ከቤዝ ላይ ናችሁ ወደ ታች ወርዳችሁ ነው እዚህ ጋር ሌቭል ላይ ነው ለማጥናት የምንሞክረው ማለት ነው። ስለዚህ ኢፍ ዩ አክቹዋሊ ዶንት ኢሊሚኔት እነዚህን ነገሮች ኢሊሚኔት ማድረግ ካልቻለን ወይም ደግሞ ካላስወግድ ናቸው መጀመሪያ ላይ አት ዘ ቢጊኒንግ ኦፍ ዘ ዴይ ቅድም ካላቸው ዶፓሚን ሪዘርቭ ከምናደርግባቸው ፖይንቶች ላይ ከዛ ያለው ነገር ይቀንስብናል። እዚህ አክቲቪቲ ላይ አክቲቪቲዎችን መስራት አንችልም። ስለዚህ ስተዲንግን በሉት ፕሮዳክቲቭ ለመሆን ብትሞክሩ አትችሉም። ስለዚህ the first thing ኢሊሚኔት ማድረግ ነው። this is basic stuff። ስለ ዶፓሚን ባላቅ ኑሮ ራሱ ይህን ነገር ማወቅ ከባድ አይሆንብኝም። ላይክ ቤዚክሊ እያልከው ያለው ነገር ኢሊሚኔት your distractions ነው። ስለዚህ at the beginning of the day ወይም ሞርኒንግ ላይ just ስልኬን ማየት አይጠበቅብኝም ወይም ስልኬን ማየት የለብኝም ነው እያላችሁ ያላችሁ እና እንደዛ ካላችሁ ትክክላችሁ። this is kind of basic። ስለዚህ this is not actually the best part። the best part ምንድነው? ኢንተርሚተንት ሪዋርድ የምንለው ነገር ነው። ኢንተርሚተንት ሪዋርድ ምን እንደሆነ አንደርስታንድ እንድታደርጉት የሆነ አንድ ቀላል አናሎጂ ነገር ልንገራችሁ። ኢንስታግራም ሪል እያያችሁ then can you like predict ማድረግ ትችላላችሁ። like okay ልክ ስክሮል እያደረጉ 16ኛው ኢንስታግራም ሪል the best ሪል ነው፣ በቃ ያን ነው ለኔ በጣም የሚያስደስተኝ ሪል፣ እኔን ሪሌት ማድረገው ሪል ያቺ ነች ማለት ትችላላችሁ። አንዴ ሪል ታያላችሁ፣ ያንን ሪል የሆነ እናንተ ጋር ሪሌት የሚያደርግ ነገር ታገኙና then eventually ስክሮል ማድረግ ትጀምራላችሁ። ሆፕፉሊ like ሌላ አዲሽናል ሪል ለማግኘት ማለት ነው። ወይም ደግሞ ሌላ አንድ ኤግዛምፕል ልስጣችሁ። ለምሳሌ አቪያተር የሚባል ጌም አለና it's like እሱን ጌም ሰምታችሁ ካወቃችሁ like it's like ጋምብሊንግ ነውና ምንድነው like የሆነ ገንዘብ ታስገባላችሁ፣ የሆነ ፕላትፎርም ነውና ገንዘብ ታስገባላችሁ። ለምሳሌ 200 ብር አስገባውና 1 2 3 4 እያለ ይቆጥራል። ዘን እኔ 2 ላይ አስወጣሁት። ስለዚህ 2 ላይ ሳስወጣው 2 ሲባዛ እኔ ያስገባው 200 ብር 400 ብር አገኘው ማለት ነው። ኦኬ this is nice እላለሁ። ስለዚህ 400 ብር ካገኘው why not ሌላ ድጋሚ አልሰራም እላለሁ። 400 ደግሞ አሁንም 2 ላይ አስወጣሁት። this means like የሄደ 1 ቁጥር 2 ቁጥር 3 ቁጥር እያለ ነው የሚሄደውና 2 ቁጥር ላይ አወጣሁት አሁንም ማለት ነው። ዘን 400 የነበረው 800 ብር ነው። ኦ ማይ ጋድ this is nice ትሉና
ያን 800 ብር እንደ አዲስ አስገባችሁት። ደን ካስገባችሁት በኋላ ያን 800 ብር አንድ ሲል ሄደ ማለት ነው። አንድ ሲል ሄደ ማለት እናንተ መያዝ አትችሉም ያንን ቁጥር ማለት ነው። this means 800 ብራችሁ የለም ሄደ ማለት ነው። so basically this is actually how gambling works አይደል? ጋምብሊንግ የሚሰራው ምንድነው? መቼ ልታሸንፉ እንደምትችሉ አታውቁትም። ያን ነገር ስለማታውቁት ወይም ፕሪዲክት ስለማታረጉት ሆፕፉሊ አሸንፋለሁ እያላችሁ ያን ነገር ድጋሚ እየሰራችሁት ትሄዳላችሁ። ዘን አዲክትድ ትሆናላችሁ ፎር ጋምብሊንግ ማለት ነው። ይህን ኮንሴፕት ወደ ስተዲንግ እናመጣዋለን ማለት ነው። ምንድነው? እኛ ኢንተርሚተንትሊ ራሳችን ሪዋርድ እናደርጋለን። እንዴት እንደሆነ ላሳያችሁ። ስለዚህ የሆነ ሪዋርድ አለ። እነዛን ሪዋርዶች በሶስት እንክፈላቸው። so there are these rewards። እነዚህ ሪዋርዶች በሶስት እንከፍላቸዋለን። ሃይ ሪዋርድ ምንላቸዋለሁ፣ በጣም ደስ ብሎ የሚያስደስታችሁ ሪዋርድ ማለት ነው። then there is middle reward። በቃ like የሆነ ነገር ከሰራችሁ በኋላ ሊያስደስታችሁ ይችላል፣ ግን it's not that like የሆነ ብዙ የሚያስደስታችሁ አይደለም። then there is what we call low reward ምንላቸዋለን። ስለዚህ እነዚህ ሶስት ሪዋርዶች እንመለከታለን ማለት ነው። ስለዚህ why this is important ምንድነው እንመልከት። አሁን መጀመሪያ ላይ እናንተ ሪዋርዳችሁን ታውቃላችሁ። አሁን ይሄ ነገር ኮንቴክስቹዋል ነው እንደየሰው ስለሚለያይ ማለት ነው። እና ልክ የሆነ ነገር አነባለሁ፣ ከነበብኩ በኋላ ሪዋርድ ማድረገው ራሴን ሪዋርድ ማድረግበት መንገድ አለ እና ሃይስት ሪዋርድ ምለው ይሄ ነው ብላችሁ ትጽፉታላችሁ በወረቀት። ዘን ሚድል ሪዋርድ ምለው አለ፣ እሱ ደግሞ ይሄ ነው ብላችሁ ትጽፋላችሁ። ዘን ሎው ሪዋርድ ምለው ደግሞ ይሄ ነው ብላችሁ ሪዋርዳችሁን ታወጣላችሁ ማለት ነው። እና ያን ወረቀት ምን ታደርጋላችሁ? አሁን 5 አይነት ነገሮች ሊሆን ይችላል። እነዛን 5 ወረቀቶች ትጽፏቸውና just gonna like ትጠቀልሏቸዋለሁ በወረቀት ነገር ቀላል ለማድረግ ብዬ ነው። like በማንኛውም ነገር ማድረግ ትችላላችሁ። then ከዛ ውስጥ አንዱን ታነሱታላችሁ ማለት ነው። ያ ነገር ሃይ ሪዋርድ ሊሆን ይችላል፣ ሚድል ሪዋርድ ሊሆን ይችላል፣ ሎው ሪዋርድ ሊሆን ይችላል። ምን እንደሆነ አታውቁም፣ ዝም ብላችሁ ነው የምታነሱት። ካነሳችሁ በኋላ ያን ነገር ታደርጉታላችሁ ማለት ነው። ስለዚህ ይህ ነገር ለምን ይጠቅማል ልትሆን ይችላላችሁ። ስለዚህ ቅድም ካልኳችሁ ግራፍ ላይ እንመለስ። እዚህ ጋር ግራፍ ላይ እንመልከት። ይሄኛውን ግራፍ ስትመለከቱት ምንድነው ብያችኋል? ልክ በጧት ውስጥ ተነስታችሁ በጣም ከፍተኛ የሆነ ሪዋርድ ያለው ነገር በምታደርጉበት ጊዜ ዶፓሚናችሁ ስፓይክ ይደርሳል። ስፓይክ ካደረገ በኋላ ግን ኦልዌይስ ምን ያደርጋል? ወደ ታች ይወርዳል፣ ትራክ ውስጥ ይደርሳል። ስለዚህ ይህ ነገር ቤዝ ላይናችሁን ወደ ታች ዝቅ ያደርግባችኋል ብያችኋል። ነገር ግን አሁን የምናደርገው ሪዋርድ ኢንተርሚተንትሊ ነው ማለቴ ኮንሲስተንትሊ ባንዴ አይደለም የምናደርገው። ስለዚህ ፎር ኢንስታንስ ምን ሊሆን ይችላል? ከዚህ ጋር ቅድም ካያችሁት ግራፉ ላይ ማለት ነው። ስለዚህ እዚህ ጋር ምን አለን? we have time then ከዚህ ጋር ቤዝ ላይናችን አለ ብያችኋል። ሶ መጀመሪያ ላይ ኢንተርሚተንትሊ ይጨምራል፣ ከቤዝ ላይናችን እንወርዳለን። ከዛ በኋላ ግን ይሄን ነገር ቤዝ ላይናችን ይመለሳል። then ይሄ ነገር ለብዙ ጊዜ ሊቆይ ይችላል። ኢንተርሚተንት ነው፣ ጊዜያችን አናቆም። እቺ ኢንተርሚተንትሊ አናቀም እስከመቼ ልናገኝ እንደምንችል ያንን ሪዋርድ ማለት ነው። አዲሱን ሪዋርድ ማለትም በወረቀት ጠቅልለን ያነሳትን ሪዋርድ ማለት ነው። then ያችን ሪዋርድ እንደ አዲስ እንሰራታለን፣ ስፓይክ ያደርጋል፣ ይጨምራል። አሁንም ዘን ቤዝ ላይናችን ላይ ይመጣል ማለት ነው። ምክንያቱም ሁሌ ቢሆን እናጠና ስንል የሆነ ሪዋርድ አለ። ያን ሪዋርድ ግን ደግሞ ምን ሪዋርድ ሊሆን እንደሚችል ራሱ አናውቅም። ያ ነገር አዲክቲቭ ያደርጋል ስተዲንግ ማለት ነው። this is actually the first one። ወደ ሁለተኛው ፓርት እንገባ። ሁለተኛው ፕሪንሲፕል our brain loves learning but hates studying። ብሬናችን መማር ይወዳል፣ ማጥናት ነው የማይወደው። የሆነ አንድ ኤግዛምፕል ልስጣችሁ። ለምሳሌ እናንተ በጣም የምትወዱት ኳስ ተጫዋች አለ ልበል እና ላይክ ፎር ኢንስታንስ 7 ቁጥር ነው የሚጫወተው እና ሳካ ነው። so if you actually አርሰናል ደጋፊ ከሆናችሁ ከዛ ማንቸስተር ዩናይትድ ላይ ብትሄዱ ደግሞ I think it's ሜሰን ማውንት መሰለኝ፣ ከዛ 7 ቁጥር ሮናልዶ ያለ፣ then 7 ቁጥር ስትሄዱ ኤምባፔ ያለ መሰለኝ። so like consider these ቁጥሮች። አሁን እነዚህ ነገሮች ስታውቁ like you're not gonna like ኖት እያዛችሁ አይደለም የምታዩት አይደል? 7 ቁጥር ኦኬ ሳካ ነው አርሰናል ተጫዋች 7 ቁጥር ሳካ ነው ብላችሁ ሪፒት አታደርጉት። it's just you know it አይደል? እንደዚህ ማጥናት አይጠበቅባችሁ። እዚህ ጋር ብሬናችን መማር ይወዳል፣ ማድረግ የማይወደው ማጥናት። ስለዚህ ለምንድን ነው ግን ማጥናት የሚጠላው የሚለውን ነገር እንመልከት። አሁን አብዛኞቻችን ማለት ነው የምናጠናበት መንገድ ድሮ የምናጠናበትን መንገድ ነው። like የሆነ ሃይ ስኩል or something like ፕሪፓራቶሪ በሉት ዩኒቨርሲቲም ላይ ሆናችሁ የምታጠኑት የሆነ ስታጠኑበት የምነበራችሁበት መንገድ ነው። የሆነ ነገር ላይ ኢፌክቲቭ ካልሆነ ወይም የምናጠናበት መንገድ ትክክል ሆኖ ካልተሰማን ያን ነገር ስተዲ ካረኩ በኋላ የምፈልገው ነገር ማግኘት አልችልም ብለን እናስባለን። ያ ነገር ዲስከሬጅ ያደርገናል። ስለዚህ ለማጥናት በምናስብበት ጊዜ ፍሪክሽን ይሆንብናል ማለት ነው። ያን ነገር ማጥናት አልፈልግም ምክንያቱም አኖዛት ፎር ሹር ከዛ ነገር ላይ ጥሩ ሊሆን እንደማልችል ስለማውቀው ማለት ነው ብላችሁ ታስባላችሁ። ማጥናትን ለመውደድ ታዲያ ምን ማድረግ አለብን ልትሉ ይችላላችሁ። ማጥናትን ለመውደድ ሁለት ነገሮች ነው ማድረግ ያለብን። የመጀመሪያው is actually relevance ነው ማለት ብሬናችን ያ ነገር ጠቃሚ ሆኖ ስላልተሰማው ነው እንጂ የሆነ ነገር ላይ በጣም ጠቃሚ እንደሆነ አንገብጋቢ የሆነ ኢሹ እንደሆነ
አንደርስታንድ ካደረግን ያን ነገር መረዳት እንችላለን። ለምሳሌ እኔ ስለ ሃይፐርቴንሽን እያጠናሁ ነው፣ ስለ ደም ግፊት እያጠናሁ ነው እና አፓረንትሊ እኔ የማውቀው ሰው የደም ግፊት አለበት። ስለዚህ አንውዛ ስለ ሜዲኬሽኑ በማጠናበት ጊዜ ምን ያክል ዶዝ መሰጠት እንዳለበት አውቃለሁ። ምክንያቱም በማጠናበት ጊዜ ይህ የማጠናው ነገር ያንን ሃይፐርቴንሲቭ የሆነውን የኔን ቤተሰብ ለመርዳት ነው ብዬ ስለማስብ ማለት ነው። ስለዚህ አምና ግን ሁሌም ደግሞ እንደዚህ ሪሊቨንት ሊሆንላችሁ አይችልም አይደል? ስለዚህ ምክንያቱም ሪሊቨንስ ምንድነው? ኢት ኒድስ ኮኔክሽን። አሁን ሪሊቨንት ነው ማለት የሆነ ነገር የሆነ ኢንፎርሜሽን ጠቃሚ ነው የሚባለው ምንድነው? የሆነ ፕራዮር ኖሌጅ አላችሁ። ለምሳሌ ስለሆነ ነገር የምታውቁት የሆነ ከዚህ በፊት የምታውቁት ነገር ማለት ነው። ደን አዲስ ኢንፎርሜሽን ታጠናላችሁ። ያ አዲስ ኢንፎርሜሽን ድሮ ከምታውቁት ነገር ጋር ኮኔክትድ ሆኖ የሚቀመጥላችሁ ከሆነ ያ ነገር ሪሊቨንት ነው ጠቃሚ ነው ብሎ ብሬናችሁ ያስብና ያስቀምጥላችኋል። ነገር ግን ያ የምታጠኑት ነገር ድሮ ከምታውቁት ነገር ጋር ሪሌት ካልሆነላችሁ what is the point ብላችሁ ታስቡታላችሁ። ስለዚህ you'll forget about it ትረሱታላችሁ። ስለዚህ ማጥናት ጠቃሚ አይደለም፣ ምክንያቱም ያነበብኩትን ነገር ኢቬንቹዋሊ እረሳዋለሁ። ስለዚህ what is the point ትላላችሁ ማለት ነው። ይህን ነገር ካሰባችሁ ወደ ሁለተኛው ፖይንት እንሂድ። ሁለተኛው ፔን ነው። ስለዚህ ሚስኮምፎርት ወይም ደግሞ ፔን አለ። ምንድን ነው? ልክ የምታውቁት ፕራዮር ኖሌጅ እና የማታውቁትን አዲስ ነገር አንደርስታንድ ለማድረግ የሆነ ኮኔክት ማድረግ አለባቸው። ያን ለማድረግ ደግሞ የሆነች ሚስኮምፎርት አለች፣ የሆነች ፔን አለች እና ያችን ፔን ማለፍ ከቻልን አክቹሊ የሆነ ፕሌዥር ማግኘት እንችላለን። ይሄኛው አክቹሊ በሳይንስ የተረጋገጠ ነው። እንዴት መሰላችሁ? እኛ ብሬናችን ውስጥ there is actually what we call እነዚህ ኦፒዮይድ ሪሴፕተርስ ምንላቸው አሉ እና እነዚህ ኦፒዮይድ ሪሴፕተሮች there are kappa and there is mu and delta something እንደዚህ የሚባሉ ሪሴፕተሮች አሉ። ፔን እና ፕሌዥር ሞር ኦፍ ሪሌትድ የሆኑ ነገሮች ናቸው። ስለዚህ የሆነ አንድ ምሳሌ ልስጣችሁ፣ ምክንያቱም ቢሃይንድ ኤቭሪ የሆነ ፔንፉል ኤክስፔሪንስ የሆነ ፕሌዥር እንዳለ አንደርስታንድ እንድታደርጉት ማለት ነው። እና ለምሳሌ ስፖርት ለመስራት አሰባችሁ ዛሬ እና ጂም ነው የምሰራው ዛሬ ሌግ ዴይ ነው አላችሁ። ዘን ሌግ ዴይ ለመስራት ሄዳችሁ ሌግ ዴይ እየሰራችሁ ስኳት በምታደርጉበት ጊዜ ወደ ታች ካልወረዳችሁ ወይም ደግሞ ሀፍ የሆነ ሬፒቴሽን የምሰሩ ከሆነ ብዙ አይሰማችሁም እግራችሁን ማለት ነው። ስለዚህ ብዙ ካልሰማችሁ ከመጣችሁ በኋላ አንደኛ ጌን አታገኙም፣ ፕላስ ደግሞ ያን ኢንጆይመንት አታገኙትም፣ ያን ፕሌዥር አታገኙትም። ነገር ግን የሆነች ፔን አለች። ያችን ፔን ካለፋችሁ ፎር ኢንስታንስ 10 ሬፒቴሽን መስራት አስባችሁ ነበርና 10ሩን ሬፒቴሽን ሰርታችሁ 11 12 13ኛዋ ሬፒቴሽን እነዛ 3 ሬፒቴሽኖች ከሰራችሁ በኋላ የሚሰማችሁ የሆነ ፔን አለ። ከተመለሳችሁ በኋላ ስትመለከቱት እነዛ 3 ሬፒቴሽኖች ናቸው ያን ኤክስፒሪየንስ በጣም ፕሌዥሬብል ያደረገላችሁ ማለት ነው። ፖይንት ምንድነው? እዚህ ጋር ስተዲ ጋር ወይም ማጥናት ጋር እንድታገናኙት የምፈልገው ነገር there is miscomfort of course እያጠናችሁ በጣም ሃፕሊ ኤክሳይትድ ትሆናላችሁ ማለት ሳይሆን there should be የሆነ ፔንፉል የሆነ ኤክስፒሪየንስ ሊኖራችሁ ይገባል። ፔንፉል ነው ስላችሁ ግን የሆነ ሳምባዲ በጩቤ እንደሚወጋችሁ አይነት ፔንፉል ነው እያልኳችሁ አይደለም። there should be የሆነ ፔን ማለት ነው። ምክንያቱም ያን ፔንፉል የሆነ ኤክስፒሪየንስ ካለፋችሁ በኋላ የሆነ ፕሌዥር አለ። ያን ፕሌዥር ስታገኙት ነው ከዛ በኋላ from that pleasure okay this means ይህን ቻሌንጂንግ የሆነ ነገር ወይም ፔንፉል የሆነ ኤክስፒሪየንስ ማለፍ ከቻሉ this means I can do it again ማለት ነው ትላላችሁ። ይህ ነገር ደግሞ ብሬናችሁን ሪኢንፎርስ እንዲያደርግ ያን ነገር ድጋሚ ያን ነገር እንድታደርጉት ስለሚያደርጋችሁ ነው። ስለዚህ እዚህ ጋር እንድትረዱት ፈልገው ነገር ብሬናችን መማር ይወዳል፣ ማጥናት ነው የማይወደው። ማጥናትን ለመውደድ ደግሞ ሁለት ነገሮችን ማወቅ ይኖርብናል። አንደኛው ሪሊቨንሱን ማወቅ ነው። ሪሊቨንት መሆኑን ነገር ግን ለማወቅ ኮኔክት ማድረግ አለብን። ኮኔክት ለማድረግ ግን በጣም ኢፈርት ይወስዳል። ያ ኢፈርት ደግሞ ሚስኮምፎርት ይኖረዋል። ደስ የሚል ፊሊንግ አለው። ፔንፉል የሆነ ኤክስፒሪየንስ ነው። ነገር ግን ያችን ፔንፉል የሆነች ኤክስፒሪየንስ ካለፋችኋት በኋላ ፕሌዥር አለ። ያን ፕሌዥር ማለፋችሁ አይደለም ጠቃሚነቱ ፓርት ባይዘው ያ ነገር ብሬናችሁ እንደ አዲስ ሪኢንፎርስ ያደርግላችኋል። ያችን ፔን ማለፋችሁ ድጋሚ ስተዲ እንድታደርጉ አዲክቲቭ እንዲሆን ያደርግላችኋል። this is actually the second point። ይህ ነገር ከገባችሁ ወደ ሶስተኛው ፖይንት ነው። ሶስተኛ ፎከስ ኦን ዘ ኢፈርት ናት ዘ ሪዋርድ። ምን ማለት ነው? ፎከስ ማድረግ ያለባችሁ ነገር ከምትሰሩት ስራ ላይ ወይም ከጥናቱ ላይ ነው። አሁን ላይ ማድረግ የምትችሉት ጥናት ነው፣ እሱ ላይ ነው እንጂ ሪዋርዱ ላይ አይደለም። ምን ማለት መሰላችሁ? ሪዋርዱ ለምሳሌ የሆነ 50 ስላይድ መጨረስ ሊሆን ይችላል፣ ወይም ደግሞ ስኮር 4 out of 4 ማግኘት ሊሆን ይችላል፣ ወይም ደግሞ ማትሪክን አሪፍ ውጤት አመጣችሁ ማለፍ ላይ ሊሆን ይችላል፣ ወይም ደግሞ የምትፈልጉበት ዲፓርትመንት መግባት ሊሆን ይችላል። if you focus on that reward ላይ ፎከስ ማድረግ ከቻላችሁ ዋናውን ኢፈርት ታልፉታላችሁ። ልክ ቅድም እንዳልኳችሁ ከግራፍ ላይ ማለት ነው ዶፓሚን ስፓይካችሁ ታገኙታላችሁ። ኦፍ ኮርስ ግን ያን ስፓይክ የምታገኙት at the end of it ነው ማለት ለምሳሌ ተዘጋጅታችሁ አጠናችሁና ስኮር አገኛችሁ፣ የምትፈልጉትን ስኮር አገኛችሁ። ልክ ያን ስኮር በምታገኙበት ጊዜ የምትፈልጉት ስፓይክ ላይ ትደርሳላችሁ። ኦኬ
ስለዚህ ልክ ቢሃይንድ ማንኛውም ላይ ስፓይክ በሚያደርግበት ጊዜ ዶፓሚኑ ምን አለ ብያችኋለሁ የሆነ ትራፍ አለ ይወርዳል ቤዝ ላይ ናችሁ ወደ ታች ይወርዳል ማለት ነው ስለዚህ ኢፈርቱ ላይ የኛን ዶፓሚን ሬጉሌት ማድረግ ከቻለን ዘን ኢቬንቹዋሊ ሪዋርዱ ላይ በመድረስበት ጊዜ ያን ያክል ዶፓሚን ስፓይክ አይኖርም ዶፓሚን ስፓይካችን ያን ያክል ካልሆነ ደግሞ ወደ ታች ቤዝ ላይናችን ዝቅ አይልብንም ማለት ነው ስለዚህ ሜንቴን አድርገን ቤዝ ላይናችን በዛ ስቴጅ ማስቀመጥ ስለምንችል ማለት ነው ኦብቪየስሊ ስተዲ ሃቢታችን ላይ ነው ማተኮር ያለብን ሶ ላይክ እንዴት ነው ታዲያ ማጥናት ያለብኝ እያላችሁ ከሆነ ይሄን መንካት ትችላላችሁ ፒስ